ሰላም ጤና ይስጥልኝ የፋጡማ ሐሰን ቻናል ቤተሰቦች እንደምን አላችሁ? ዛሬ የምንገኘው በ2026 ላይ ነው። ብዙዎቻችን ዓመቱ ሲጀምር ይህን አደርጋለሁ ያንን እቀይራለሁ ብለን አቅደን ነበር። ግን እውነቱን እንነጋገር ከተባለ ስንቶቻችን ነን በጀመርነው መንገድ የቀጠልነው? ብዙ ጊዜ ለውጥ የምንፈልገው ነገሮች እንዲቀየሩልን ነው። ግን እውነታው ግን ነገሮች እንዲቀየሩ እኛ ራሳችን መቀየር አለብን። ዛሬ እስከ ዓመቱ መጨረሻ ድረስ ሕይወታችሁን ወደ ተሻለ ደረጃ የሚቀይሩ 3 መሠረታዊ ነጥቦችን አጋራችኋለሁ። ነጥብ 1 የአስተሳሰብ ለውጥ ማይንድሴት ሺፍት። የመጀመሪያው ነጥብ ከሁሉ ነገር በላይ የሆነው አስተሳሰባችሁ ነው። ብዙዎቻችን የቆለፍንባቸው በሮች ያሉት በውጭ ሳይሆን በአእምሮችን ውስጥ ነው። እኔ አልችልም፣ ዕድል የለኝም ወይም ሰው ምን ይለኛል የሚሉ አስተሳሰቦች የትም አያደርሱም። በ2026 ራሳችሁን ለመቀየር ከፈለጋችሁ ለራሳችሁ የምትነግሩትን ወሬ ቀይሩ። በየቀኑ ጠዋት ስትነሱ ዛሬ መልካም ቀን ነው፣ እኔ አቅም አለኝ፣ አዲስ ነገር እማራለሁ ብላችሁ ጀምሩ። አእምሮአችሁ የሚሰማውና የሚያምነው እናንተ የምትነግሩትን ነው። ስለዚህ ቆንጆ ነገር ንገሩት። ነጥብ 2 የጊዜ አጠቃቀም እና ዲጂታል ዲሲፕሊን። ሁለተኛው ነጥብ ጊዜን በአግባቡ መያዝ ነው። አሁን ባለበት ዘመን ትልቁ የለውጥ ጠላታችን ስልካችን ላይ የምናጠፋው አላስፈላጊ ሰዓት ነው። ቲክቶክ ወይም ኢንስታግራም ላይ በሰዓታት የምናሳልፈው ጊዜ ለሌላ ሰው ስኬት እንጂ ለእኛ እድገት አይጠቅም። ለራሳችሁ ሕግ አውጡ። ለምሳሌ ጠዋት እንደተነሳው ለ2 ሰዓት ስልክ አልነካም ወይም በቀን 30 ደቂቃ መጽሐፍ አነባለሁ በሉ። በስልካችሁ የምትመለከቱት ነገር ለውጥ የሚያመጣል።